የአውሮፓ ቻምፒየንስ ሊግ ዛሬ የሚጠበቁ የጥሎ ማለፍ የመልስ ጨዋታዎች አሉ። በተለይም አንፊልድ ላይ የሚደረገው የሊቨርፑልና የፓሪስ ጀርመን ጨዋታ ይጠበቃል። በአውሮፓ ቻምፒየንስ ሊግ ምናልባትም ሌላ ካምባክ ልንመለከት እንችላለን። ሉዊስ ኤንሪኬ ባለፈው ፓርክ ደ ፕሪንስ ላይ ሰጠውን አስተያየት ተመልክተናል። አድማጮችን በተለይም ይሄንን በተመለከተ በእነሱ የሚያስታውሱትን በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታ የትኛው ነው በተለይ ካምባክ የትኛው ነው የሚለው የእነሱን ትውስታም እንደዚሁ ያካፍሉን። ሌሎችም ጨዋታዎች እንደዚሁ ይደረጋሉ። ባርሴሎና ከቤኔፊካ እንደዚሁም ኢንተር ሚላን ከፌኖርድ ባየር ሙኒክ ከባየር ሊቨርኩሰን የሚደረጉ ጨዋታዎች ናቸው። ልክ ትናንትና አንድ ጨዋታ ተደርጎ ነበር። ኒውካስል ዩናይትድ 1-2 በሆነ ውጤት አሸንፈዋል። በስፔን ላ ሊጋ ደግሞ ኤስፓኞልና ዢሮና ደግሞ አቻ በሆነ ውጤት ጨዋታቸውን አጠናቀዋል። የማንቸስተር ዩናይትድ በተለይም ከፊል ባለድርሻ ሰር ጂም ራድክሊፍ ትናንትና ቃለ መጠይቅ አድርገው ነበር። በርከት ያሉ ጉዳዮችን አንስተዋል። ከነሱ ጉዳዮች መካከል አንደኛው የአሰልጣኝ ኤሪክ ቴን ሃግ ስንብትን በተመለከተ መጀመሪያ መቆየታቸው ስህተት መሆኑን ተናግሯል። ሌሎችንም ጉዳዮች አንስተዋል። እነዚህና ሌሎች መረጃዎችን እያነሳን ቆይታ እናደርጋለን። የእንግሊዝ ፕሪሚየር ሊግ 28ኛ ሳምንት ትላንትና አንድ ጨዋታ ተከናውኗል። ዌስትሃም ዩናይትድ ከኒውካስል ዩናይትድ ያደረጉት ጨዋታ በኒውካስል ዩናይትድ 1-2 አሸናፊነት ነው የተጠናቀቀው። ብሩኖ ጉመሬሽ ነው ግቡን ያስቆጠረው። ኒውካስል ቀስ እያለ በዋንጫ ፉክክር ውስጥ መገኘት ባይችል እንኳን በቀጣዩ ዓመት በአውሮፓ ቻምፒየንስ ሊግ የመሳተፍ እድሉን ያሰፋ ይመስላል። 47 ነጥቦችን ይዞ 6ኛ ደረጃ ላይ ተቀምጧል። ተከታታይ ጨዋታዎችን እያሸነፈ ነው። ሳይጠበቅ አንዳንድ ጨዋታዎች ላይ ነጥብ ሲጥል እንደነበር የሚታወስ ነው። አጠቃላይ በጨዋታ እንቅስቃሴ ማመድ ቅዱስ ጥሩ እንቅስቃሴን አድርጓል። ያው በፕሪሚየር ሊግ አጠቃላይ በተለይም ወደ 140 የሚጠጉ ድሪብሎችን አድርጓል። ያው ቀዳሚው ተጫዋች ነው። ትናንትና ግብ ያስቆጠረም ይሄንን ተመልክተናል። የስፓኒሽ ላ ሊጋ ትናንትና 27ኛ ሳምንት እንደዚሁ አንድ ጨዋታ ተከናውኖ ነበር። ጂሮናና ኤስፓኞልን ያገኘው ጨዋታ አንዳቻ በሆነ ውጤት ተጠናቋል። የጂሮናን ክርስቲያን እስቶዋኒ እንደዚሁም ኤስፓኞል ደግሞ ሆፌ ካሌራስ ነው ግቡን ያስቆጠረው። ጂሮና በአሁኑ ሰዓት ያምነው ድንቅ ቡድን ነበር። ዘንድሮ ግን ያው እግር ኳስ ምናል ማርጂኑ ጠባብ እንደሆነ በውድቀትና በስኬት መካከል አንደኛው ማሳያ ሊሆን ይችላል። 33 ነጥቦችን ይዞ 13ኛ ደረጃ ላይ ነው የተቀመጠው። ኤስፓኞል 28 ነጥቦች አሉት 15ኛ ደረጃ ላይ ይገኛል። የጣሊያን ሴሪም ትላንትና አንድ ጨዋታ ተከናውኖ ነበር። ላዚዮና ኡዲኔዜን ያገናኘው ጨዋታ አንዳቻ በሆነ ውጤት ተጠናቋል። አዲሱ ሮማኞሌ ላዚዮ እንደዚሁ ሌላኛው ደግሞ ፍሬቶቨ ኡዲኔዜ ግቦችን አስቆጥሮ ጨዋታው አንዳቻ በሆነ ውጤት ተጠናቋል። ላዚዮ 51 ነጥቦችን ይዞ አሁን በዋንጫ ፉክክር ውስጥ ይገኛል። ያን ያህል ልዩነት የላቸውም ከላይ ካሉት ከናፖሊ እንደዚሁ ከኢንተር ሚላን ጋር የሰፋ ልዩነት የለም። 5ኛ ደረጃ ላይ ተቀምጧል። ኡዲኔዜ 40 ነጥቦች ነው ያሉት 10ኛ ደረጃ ላይ ይገኛል። ትናንትና የሻምፒየንስ ሊግ የጥሎ ማለፍ ጨዋታ ተከናውኖ ነበር። አልናስር ስቲክላን አሸንፈዋል። 3-2 በሆነ ውጤት ነው ያሸነፈው። በዚህ ጨዋታ ላይ ክርስቲያኖ ሮናልዶ አንድ ግብ አስቆጥሯል በፍጹም ቅጣት ምት። ሌላኛውን ዱራን ያስቆጠረው። ዱራን ወደዛ ከሄደ በኋላ ጥሩ ጊዜን እያሳለፈ ነው የሚገኘው። ክርስቲያኖ ሮናልዶ ትናንትና አንድ ግብ ማስቆጠሩን ተከትሎ የኤሽያ ሻምፒየንስ ሊግ በ6 ጨዋታዎች 7ኛ ግብ ሆኖ ተመዝግቧል። እድሜው 30 እና ከገባ በኋላ በተለይ በርከት ያሉ ግቦችን ነው እያስቆጠረ የሚገኘው። 464 ግብ አስቆጥሯል። ከዚህ ቀደም እድሜው 30 ሳይሞላ 463 ግቦችን ማስቆጠሩ የሚታወስ ነው። የተጫዋች ቀስ እያለ አሁንም ቢሆን እየጎመራ እንደወይን እየጣፈጠ እየመጣ እንዳለ እየተመለከትን እንገኛለን። እያንዳንዱ ጨዋታዎች ላይ ግቦች ያስቆጥራል። ሮናልዶ በተጫወተ ቁጥር ክብረ ወሰኖችን ነው እየተመለከትን የምንገኘው። ይሄን እየታዘብን እንገኛለን። 927ኛ ግቡ ነው በእግር ኳስ ህይወቱ ለ1000 እየቀረበ ነው የመጣ ነው የሚገኘው። 73 ግቦች ይቀሩታል እየመጣ ነው የሚገኘው። አዎ ኳስ ከማቆም በፊት 1000 ጎሎችን ማስቆጠር ፈልጋለሁ ብሎም ተናግሮ ነበር ከዚህ በፊት። ያን ለማሳካት እንግዲህ ጥረት ላይ እንዳለ ያስታውቃል። እየቀረበ ነው የሚገኘው። ምናልባት በቅርብ ጊዜ በ2 አመት ውስጥ ያሳካል ተብሎ ይጠበቃል። አሁን በመጣበት መንገድ የሚቀጥል ከሆነ ያው ሮማሪዮ 1000 ያስቆጥሯል። የፔሌ ብዙ አከራካሪ ነገሮች አሉ። ራሱ ሮማሪዮም የፔሌን 1000 ግቦች አያምንም። ዛሬ የአውሮፓ ቻምፒየንስ ሊግ በርከት ያሉ ጨዋታዎች ይደረጋሉ። ፓሪስ ጀርመን ከሊቨርፑል ድንቅ ጨዋታ የሚጠበቅ ጨዋታ ነው። የመጀመሪያው ጨዋታ ፓርክ ደ ፕሪንስ ላይ አሸንፎ የነበረው ሊቨርፑል እንደነበር እናስታውሳለን። 1-2 በሆነ ውጤት አሸንፎ ነበር። አሁን የመርስ ጨዋታ ልክ ያኔ ከተጠናቀቀበት ከቆመበት ይጀምራል ወይንስ ሊቨርፑል በተለወጠ መልኩ ይመጣሉ? ከዛ ጨዋታ በተለየ መልኩ ዛሬ ምሽት እንመለከተዋለን። በዛ ጨዋታ ላይ ሙሉ ለሙሉ የጨዋታ ብልጫ ነበረው። በተለይም የመጀመሪያው አጋማሽ ልክ አሰልጣኝ እርነስት ሎትም እንዳሉትም 4 ግቦች መቆጠር ነበረባቸው። ትልልቅ እድሎች መፈጠራቸውን አምነው ነበር። ከረፍት በኋላ ዳሜጁን ቀንሸዋለሁ ብሎ ነበር። ያው ከረፍት በኋላ ከተደረጉት አብዛኞቹ ሙከሮች በተለይም 16ቱ ሙከሮች
ከሳጥን ውጭ ነበር የተሞከሩትና ፓሪስ ጀርመን የሊቨርፑል የመከላከል በተለይም ሳጥን ውስጥ አደገኛ እንደሆነ አድርገውት ነበር ያንን የጨዋታ መንገድ በዛሬው ጨዋታ ላይ በመመልኩ ይተገብሩታል ሉዊስ ኤንሪኬ ልክ ጨዋታው እንደተጠናቀቀ ማኑኝ ይሄንን ጨዋታ እንገለብጠዋለን ብሎ ነበር ያው ከዚህ ቀደም የባርሴሎና አሰልጣኝ ሆኖ ምናስታውሰው ፓሪስ ጀርመንን እንዳሸነፈ እናስታውሳለን ያ ድንቅ ምሽት ከዛ በኋላ ያው በትልቅ መድረክ በአውሮፓ መድረክ አልተመለከትነውም ዛሬስ በመልኩ ሊቨርፑል ሊፈትነው ይችላል ፓሪስ ጀርመን ያው በአውሮፓ ቻምፒየንስ ሊግ ብዙ የሚሮጠው እንደዚሁም አብዛኛውንም የጨዋታ ክፍለ ጊዜ ኳስን ተቆጣጥሮ የሚወጣው ወደ ፓሪስ ጀርመን እንደሆነ ይታወቃል ይሄንስ በመልኩ ነው የሚያስቀጥለው አሰልጣኙ በተለይም ሊቨርፑል ዘንድሮ ትልልቅ ጨዋታዎችን የጨዋታ እንቅስቃሴዎችን ሊበለጥ ይችላል ኳስ ከእግሩ ሊወጣ ይችላል ሆኖም ጌሙን በሚፈልገው መልኩ ማኔጅ አድርጎ በመውጣቱ ረገድ ከየትኛው ቡድን የተሻለ መሆኑን በተደጋጋሚ በፕሪሚየር ሊጉ አሳይቶናል በቻምፒየንስ ሊጉም ቢሆን በቀላሉ ነበር ሌሎቹን እያሸነፈ የመጣው ዛሬ ደግሞ ጠንካራው ፓሪስ ጀርመን ጋር የሚጫወተው ፓሪስ ጀርመን ባለፈው ከዚህ ጨዋታ ቀደም ብሎ 10 ተከታታይ ጨዋታዎችን ሳይሸነፍ ነበር ሊቨርፑልን የገጠመው የመጀመሪያ ሽንፈት ገጠመው በሳምንቱ በርከት ያሉ ተጫዋቾችን አሳርፎ ነበር አሰልጣኝ ሉዊስ ኤንሪኬ በዛሬው ጨዋታ ላይ ይጠቀሙበታል ተብሎ ይጠበቃል በእግር ኳስ ህይወት በተለይም ብዙ ነገር አይቻለው ይሄንንም መቀየር እንችላለን ጊዜው ደግሞ አሁን ይመስለኛል ሁሉ ነገር አንድ ድል ነው ያለን በርካቶቻችን እንደወደቅን ልታስቡ ትችላላችሁ እኔ ግን ይሄንን የመቀየር አቅም እንዳለን አምናለሁ ሲል ነው የተናገረው ከቫራስኬሊያም ስለ ጨዋታው ተናግሯል በእግር ኳስ ህይወቱ በተለይም ደስተኛ ሆነበት ጊዜና ከሉዊስ ኤንሪኬ እንደዚሁም ከብሩኖ ጋር እየተዋደ ያደገ እንደመጣና የዛሬውን ጨዋታም የማሸነፍ አቅም እንዳላቸው ነው የተናገረው አሰልጣኝ አርነ ስሎት በተለይም ቡድናቸው አሁን ቢሆን ሳይሰራ ያለ ስራ እንዳልመጣ ነው የተናገሩ የሚገኙት በተለይም አብዛኛው ሰው ጥሩ እንዳልተጫወተ ፓርክ ደ ፕሪንስ ላይ ያስባል ሆኖም ግን እግር ኳስ ነው በተለይ እነሱ ጥሩ ስለነበሩ ነው እንጂ እኛ ጥሩ ስላልተጫወትን አይደለም ሲሉ ነው የተናገሩት ያው ቡድናቸውን ሲከላከሉም ሆነ በአጠቃላይ በተለይም ቡድናቸውን የሚሰሩበት መንገድ አሁንም ድንቅ ነው በዛ የፓርክ ደ ፕሪንስ ምሽት ቅያሪዎቻቸው ምን አሉ ውጤታማ እንደነበሩ ተመልክተናል ጨዋታውን በሚፈልጉት መልኩ አቅጣጫ እንዲጠናቀቅ ትልቅ አስተዋጽኦ አድርገዋል ሊቨርፑል በተለይም በቅርብ ጊዜያት ባደረጓቸው የአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ ጥሩ እንቅስቃሴን ሲያደርጉ ተመልክተናል በጥሎ ማለፉ ባለፉት 14 የመጀመሪያ ጨዋታዎችን አሸንፈው ቀጣዩን ተሸንፈው አያውቁም ተሻግረዋል ወደ ቀጣዩ ዙር ይሄን የሚጠበቅ ነው በሜዳቸው በቅርብ ጊዜያት በቻምፒየንስ ሊግ ባደረጓቸው ያለፉት 4 ጨዋታዎች አልተሸነፉም ይሄን ስንመለከት ያው ሊቨርፑልን ታሪክ ይደግፈዋል አንዳንዴ ግን ታሪክ ዋላ ማርሽ የለውም ያንኑ ጨዋታ ማሸነፍ ሊጠበቅብህ ይችላል የዛሬው ጨዋታ ላይ ተጋጣሚው ደግሞ ፓሪስ ጀርመን ነው በሊግም እንደዚሁም በአውሮፓ ቻምፒየንስ ሊግ ጠንካራ ከሆኑ ቡድኖች መካከል በዋነኝነት ይጠቀሳል ፓሪስ ጀርመን በተለይም 1997 ላይ ሊቨርፑልን አሸንፎ በቻምፒየንስ ሊጉ ቀጣዩን ዙር ከተቀላቀለ በኋላ ባደረጋቸው ያለፉት 4 ጨዋታዎች በ3ቱ ተሸንፏል በሊቨርፑል አንዱ ብቻ ነው ያሸነፈው አሁንም በታሪክ በብዙ ነገሮች ሊቨርፑል ይደግፋል አንፊልድ ነው አንፊልድ ደግሞ ያለ ተጋጣሚ የምድር ሲሆን ትልቅ ፈተና ነው የትኛውን ቡድን በተለይ አንፊልድ ላይ ሲጫወት ቀደም ብሎ ነው ጫና ውስጥ የሚገባው ዛሬም ይፈተናል ተብሎ ነው የሚጠበቀው ሌላኛው ቀደም ብሎ የሚደረግ ጨዋታ አለ ባርሴሎና ከቤኔፊካ የመጀመሪያው ጨዋታ ኩባርሲ ቀደም ብሎ በቀይ ካርድ ከወጣ በኋላ ሼዝኒ ነው አጠቃላይ የጨዋታውን ሂደት ቀይሮት የነበረው ጥሩ እንቅስቃሴ አድርጎ ነበር በዛሬው ጨዋታ ላይ ይሄ ይጠበቃል አሰልጣኝ ሃንሲ ፍሊክ በተለይ የፊት መስመር ላይ የሚገኘው ራፊና ጥሩ ጊዜን እያሳለፈ እንዳለ ተናግረዋል አሁንም ለባሎን ዶር ቅርብ ነው ሲሉ ተናግረዋል ዛሬው ጨዋታ ግን ቀላል አይሆንም ሲሉ ነው የተናገሩት በቅርቡ በዚህ ሳምንት መጨረሻ በተለይም ሊደረግ የነበረ አንድ ላሊጋ ጨዋታ መራዘም የሚታወስ ነው የባርሴሎና ጨዋታ ይሄንን ጨዋታ አሸነፈ በህይወታቸው ላለፉ የክብርና ባለሙያ መታሰቢያ እናደርገዋለን ሲሉ አሰልጣኝ ሃንሲ ፍሊክ ተናግረዋል ሮበርት ሌቫንዶቭስኪ በዚህ ጨዋታ ላይ ይመለሳል ከዛው ኩባርሲ ቴር ስቴገን እንደዚሁም ክርስቲያንሰን እንደማይኖሩ ነው የተገለጸው የመጀመሪያውን ጨዋታ ስታዲዮ ዳሉዝ ላይ ባርሴሎና ከሜዳ ውጭ ተጉዞ 1-0 በሆነ ውጤት አሸንፎ ነበር እንደ ቡድን ባርሴሎና በዚህ ውድድር ዓመት በአውሮፓ በርከት ያሉ ግቦችን እያስቆጠረ ነው የሚገኘው ነው የጥሎ ማለፍ ጨዋታዎች የራሳቸው ባህሪ ያላቸው አሰልጣኝ ሃንሲ ፍሊክም የተናገሩት ይሄንን ነው በተለይ ከሜዳቸው ውጭ ቤኔፊካዎች በተደጋጋሚ ሲያሸንፉ እናውቃለን መጠንቀቅ ይገባናል በሜዳችን ብንጫወትም ሲሉ ነው የተናገሩት እንደ ቡድን ባርሴሎና አሁን ይሄንን ጨዋታ አሸንፎ ለማለፍ የሰፋ እድል አለው ከዚህ ቀደም ብሎ ከሜዳው ውጭ አሸንፎ በሜዳው ተሸግሯል ተመለከተንም ሆኖም ግን አንዳንድ የባለፈውን ጨዋታ ስንመለከት ሁሉ ነገር የቀየረው አንደኛው ተጫዋች በቀይቶባቸዋል ከዛው ሼዝኒ ትልቁ ሚና ነበርና ሁሌ ደግሞ አንድ ተጫዋች ግብ ጠባቂ ላይወጣ አይችልም የጨዋታ ማጠቃለያ ሂደት ይሄ ምናልባት ያው አንዳንድ ጊዜ መለኮታዊ እንትን ካልተፈጠረ በስተቀር አስቸጋሪ ነው ባየር ሊቨርኩሰን ከባየር ሙኒክ ያለቀ ጨዋታ ይመስላል ምሽት 5 ሰዓት ላይ ነው የሚደረገው ሁለቱም ቡድኖች በተለይም በቅርብ ጊዜ ባደረጓቸው ከ6 ጨዋታዎች በኋላ ነበር ባየር ሙኒክ ባየር ሊቨርኩሰንን ያሸነፈው አሁንም የሰፋ እድል አለው እንደ ቡድን ያው ከሜዳ ውጭ ነው የሚጫወተው ነው ያው በርከት ያሉ ተጫዋቾች በተለይም
ሊቨርኩሰን የቡድኑ ወሳኝ የነበረው ፍሎሪያን ቪርትዝ በጉዳት ምክንያት ከጨዋታው ውጭ መሆኑ ተረጋግጧል። ከዛው ማርቲን ቴሬ ቀደም ብሎ ነበር ከቡድኑ ውጭ የሆነው በጉዳት ምክንያት የውድድር ዓመቱ እንደማይሰለፍ ይታወቃል። በሙኒክ በኩል ባለፈው ጉዳት ገጥሞ ተቀይሮ በዚህ በሊቨርኩሰን ጨዋታ ተቀይሮ ወጥቶ የነበረው ማኑኤል ኔር የለም። ከዛው ውጭ ፓቭሎቪችም በጉዳት ምክንያት እንደማይሰለፍ ነው የተገለጸው። ቡድኑ ከባድ እንደሚሆን ዣቪ አሎንሶ የተናገረው ቡድኑ ከባድ ነገሮችን ማድረግ ይችላል፣ ተጫዋቾች ይህንን ያውቃሉ፣ ይሰማቸዋል፣ አስፈላጊውን ነገር ያደርጋሉ ሲል ነው ዣቪ አሎንሶ የተናገረው። ይህንን ባለፈው የውድድር ዓመት ሳንሸነፍ ተጉዘን አሳይተናል ነው የአውሮፓ መድረክና ያው የእርስ በርስ ግንኙነት ይለያል። በርከት ያሉ መለዮች አሉ። ምናልባት የሚያስመሳሰለው ነገር ካለ ሁለቱም የቡንደስሊጋ ይታወቃሉ። በተደጋጋሚ ተገናኝተዋል። ዘንድሮ እርስ በርስ በነበራቸው ጨዋታ አቻ ማጠናቀቃቸው የሚታወስ ነው። ኢንተር ሚላን ከፌይኖርድ ሌላኛው ሳንሲሮ ጁሴፔ ሜዛ ላይ የሚደረግ ጨዋታ ነው። ይህ ጨዋታ በቀላሉ ኢንተር ሚላን ያሸንፋል ተብሎ ይጠበቃል። እንደ ቡድን በተለይም በአውሮፓ ቻምፒየንስ ሊግ ባደረጋቸው ያለፉት 9 ጨዋታዎች አንዱ ላይ ብቻ ግብ ተቆጥሮበታል። ምናል በመከላከሉ ረገድ ጠንካራ እንደሆነ ማሳያ ሊሆን ይችላል። ኢንተር ሚላን ያለፉት በተለይም ከ7 ጨዋታዎች መካከል በ6ቱ አልተሸነፈም። የመጀመሪያውን ጨዋታ አሸንፎ በመጣባቸው የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ላይ ይሄንን አሳይቶናል። ፌይኖርድም ቢሆን በተለይም ያለፉትን 8 ጨዋታዎች በተለይም ከጣሊያን ክለቦች ጋር ያደረጋቸው ከ8 ጨዋታዎች መካከል 5ቱን ተሸንፏል። ዛሬም ከጠንካራ ኢንተር ሚላን ጋር የሚጫወተው ያው ፌይኖርድ በሮቨን ቫን ፐርሲ ነው የሚመራው። ያለፉትን ተከታታይ ጨዋታዎች ነጥብ እየጣለ ይገኛል። እንደ ቡድን በርካታ ያሉ ችግሮች እንዳሉበት እየተመለከትን ነው የምንገኘው። ሰር ጂም ራድክሊፍ ትናንትና ሰፋ ያለ ጋዜጣዊ መግለጫ ሰጥቷል። ከ6 ወር በኋላ ይመስለኛል እንደዚህ አይነት ጥልቀት ያለው አብዛኞቹም የተመለከትናቸው የምናውቃቸው በርከት ያሉ ሀሳቦችን አንስተዋል። ለቡድኑ የማይመጥኑ በርከት ያሉ ተጫዋቾች አሉ ሲሉ ነው የተናገሩት። እኛ እንደዚህ አይነት ተጣን ሰራን በዝውውር በተለይ ያነሷቸው ተጫዋቾች አሉ። ራስመስ ሆይሉንድ፣ አንድሬ ኦናናን፣ ካሴሚሮን ጨምሮ ጀደን ሳንቾ ለቡድኑ መፈረም እንደማይገባቸው ነው የተናገሩት። ቡድኑ ውስጥ የማይፈልጉ በርካታ ገንዘብ የሚከፈላቸው ግን ጥራታቸው ለቡድኑ የማይመጥኑ ተጫዋቾች አሉ። በዚህም አሰልጣኝ ሮበን አሞሪምን ላደንቀው ፈልጋለሁ። ተመልከቱ የአርሰናል ጨዋታ ነው ያሉት ትናንትና በኢንተርቪዋቸው ላይ በርከት ያሉ ተጫዋቾች ጉዳት ላይ ነበሩ። በዛ ልክ ግን ከአርሰናል ጋር ሲፎካከር ተመልክተናል። ይሄ ደግሞ የሚያሳየው አሰልጣኙን ጥራት ነው። የረጅም ጊዜ ፕሮጀክታችን አካል እንደሆነ ነግራችሁ ፈልጋለሁ ሲል አሰልጣኙ ሰር ጂም ራድክሊፍ ተናግረዋል። በርከት ያሉ ጉዳዮችን አንስተዋል። ካነሷቸው ሌላኛው ጉዳይ አሰልጣኝ ኤሪክ ቴን ሃግ ጉዳይ በተመለከተ ነው። አሰልጣኝ ኤሪክ ቴን ሃግ በተለይም ከማንቸስተር ዩናይትድ ጋር በክረምቱ በአወዛጋቢ ሁኔታ ነበር ሲቆዩ በርካቶች ጥያቄ ነበራቸው። ጫና ውስጥ ሆነን ነው ይሄንን ውሳኔ ወሰድነው ሲሉ ተናግረዋል። የኤፍኤ ካፑ የዋንጫ የፍጻሜ ጨዋታ ባለፈው አላመኑም ነበር፣ አሁን አምነዋል። አንዳንድ ሁኔታዎችን ቀስ እያሉ እየወጡ ነው የሚገኙት። ያ ጨዋታ ብዙ ነገሮች ጫና ውስጥ ተከተቱና ከአሽወርዝ መሰናበት ጋር ግንኙነት እንዳለው ነው የተናገረው። ጫና ውስጥ ገብተን ነው ያደረግነው። ሆኖም ግን የአሽወርዝን ስንብት በግልጽ አድርገው አልተናገሩም። በዚህ ምክንያት የተናበቱት ከማለት ተቆጥበዋል። ቡድን ውስጥ አሁንም መሻሻሎች ይጠበቃሉ። በክረምቱም አሰልጣኝ ሮበን አሞሪምን በዝውውር እንደሚደግፉት ተናግረዋል። ዓለም ላይ የሌላ የሥራ መደብም ዩናይትድ ቤት ነበር ሲሉ ተናግረዋል። የሰልጣኝ ተለይም ያጠቃላይ የሰራተኞችን ቅነሳ በተመለከተ በርከት ያሉ ትችቶች ሲሰነዘርባቸው እንደነበር ይታወቃል። ልክ እንደ ግሊዘር ቤተሰቦች ሁሉ እሳቸው ስግብግብ ናቸው። እግር ኳስን ታሳቢ አድርገው ሳይሆን የመጡት ገንዘብን ትርፍን አስበው ነው ተብሎ ነበር። በተለይ ይሄኛው እንዲሉ ደጋፊዎች ያደረጋቸው ከዚህ ቀደም የነበሩ የእሳቸው ካምፓኒዎች የነበራቸውን ታሪክ ተመልክተው ነበር ይሄንን ያነሱት። ሆኖም በአመት 175,000 ፓውንድ የሚከፈለው የምልክት ቋንቋ አማካሪ የሚባል ጭምር የሥራ መደብ ነበር ሲሉ ነው የተናገሩት። ይሄ ደግሞ እንደዚህ አይነት ነገር አማካሪ ተብሎ እንደዚህ ሲቋቋም እኛም አናውቅም። እሳቸው ይሄንን አንስተዋል። ከዛ ውጭ የሰር አሌክስ ፈርጉሰንን አጠቃላይ በተለይም አምባሳደርነታቸውን በተመለከተ ክፍያ ነበረ ከዚህ ጋር በተያያዘ ተነስቶ ነበረ ጠይቀናቸው። ከዛ በኋላ እሳቸው ክለቡ ያለበትን ችግር ተረድተው በራሳቸው ፍቃድ ነው የወሰኑት ለመልቀቅ የሚል ውሳኔ እንደተናገሩ መረጃዎች እሱን አንስተዋል። በርከት ያሉ ጉዳዮችን አንስተዋል። ካነሷቸው ጉዳዮች መካከል በዋነኝነት ይጠቀሳሉ። ቡድኑ በተለይ እኔ ባልመጣ ኖሮ ተጫዋቾችን የሚያስፈርምበት ምንም ገንዘብ አልነበረውም። የኔ 300 ሚሊዮን ፓውንድ ነው በርካታ ነገሮችን የቀየረው ሲሉ ተናግረዋል። ይሄ ደግሞ ያው በተለይም ባለፉት አመታት በተከታታይ ዩናይትድ እየከሰረ እንዳለ ይታወቃል። ባለፉት 5 አመታት ከስሯል። ባለፉት 3 አመታት ደግሞ ይበልጥ በከፍተኛ ሁኔታ ኪሳራ ውስጥ እንዳለ ይታወቃል። የእንግሊዝ ፕሪሚየር ሊግ ደግሞ የዘላቂነትና የትርፋማነት ህግ ደግሞ ክለቡን ማነቆ እንደሆነ ይታወቃል። አጠቃላይ ወደ 1 ቢሊዮን ፓውንድ አካባቢ ኪሳራ እንዳለበት ይታወቃል። ዩናይትድ እዳ አለበት። በዚህ እዳ ምክንያት ያው ተጫዋቾችን
ተጫዋቾችን ሲያስፈርም ቀድሞ መሸጥ ይጠበቅበታል የቡድኑ ወሳኝ ተጫዋቾች ሆኑትን አሌሃንድሮ ጋርናቾን እንደዚሁም ኮቤ ማይኖን እንደማሸጡም እንደዚሁ ትናንትና በኢንተርቪዋቸው ላይ ተናግረዋል በቀጣይ እነሱን የመሸጥ ፍላጎት የለንም ቡድኑን በእነሱ ዙሪያ በወጣቶች ዙሪያ ነው መገንባት የምንፈልገው አሰልጣኝ ሮበን አሞሪምም በወጣቶች ዙሪያ ጠንካራ ቡድን እንደሚገነባ ተስፋ አለኝ ሲሉ ተናግረዋል ከዚሁ ከዩናይትድ ጋር በተያያዘ ነገ 100,000 ደጋፊዎችን የሚይዝ አዲስ ስታዲየም እንደሚገነባ በይፋ እንደሚያስታውቅ የተገለጸው ትልቁ ቲያትር ኦፍ ድሪም ኦልድ ትራፎርድ በናልባት ከቀጣዮቹ 4 ወይም 5 ዓመት በኋላ ግልጋሎት ሊሰጥ ይችላል ለሴቶቹ ቡድን አለበለዛም ለወንዶቹ ቡድን ለታዳጊ ቡድን ግልጋሎት ይሰጣል ተብሎ ነው የሚጠበቀው እንደ ቡድን ያው ዩናይትድ በርካታ ለውጦችን እያደረገ ይገኛል ሜዳ ውስጥም እንደዚሁም ከሜዳ ውጭ እየተመለከተን የምንገኘው አሰልጣኝ ሮበን አሞሪም በየቀኑ እንገናኛለን ከጨዋታ በፊትም ውይይቶችን እናደርጋለን አብረን እንደዚሁ ቡና እንጠጣለን ሲሉ ነው እንግዲህ ሰር ጂም ራድክሊፍስ አስተያየታቸውን ትላንትና በቃለ መጠይቃቸው ላይ ተናገሩት ብሩክ ኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት ትላንትና የተደረጉ ጨዋታዎች ነበሩ ሀዲያ ሆሳዕናን ከባህር ዳር ከተማ ያገናኘው ጨዋታ በባህር ዳር ከተማ 1-0 አሸናፊነት ተጠናቋል ፍቅረ ሚካኤል አለሙ ነው ግቡን ያስቆጠረው ባህር ዳር ከተማ ማሸነፉን ተከትሎ ደረጃውን ወደ ሁለተኛ ከፍ አድርጓል ከመሪው ኢትዮጵያ መድን ጋር ያለው የነጥብ ልዩነት ወደ 5 ዝቅ ብሏል ያው ኢትዮጵያ መድን ዛሬ እንደሚጫወት ይታወቃል ባህር ዳር ያለፉት በተለይ 4 ጨዋታዎች አልተሸነፈም ትላንቱን ጨምሮ 3ቱን ሲያሸንፍ አንዱን ነው በአቻ ውጤት ያጠናቀቀው ቀስ እያለ ወደ ዋንጫ ፉክክር ውስጥ እየመጣ እንዳለ እየተመለከተን የምንገኘው ሀዲያ ሆሳዕና በአንጻሩ ከሊጉ መሪዎች መካከል አንደኛው ነበር ካለፉት 5 ጨዋታዎች አንዱን ብቻ ነው ያሸነፈው ትላንትና ተሸንፈዋል 3ቱን ጨዋታዎች ደግሞ በአቻ ውጤት ነው ያጠናቀቀው ቀስ እያለ እየተንሸራተተ እንዳለ መመልከት እንችላለን አሁንም ከዋንጫ ፉክክር ውስጥ አልወጣም ሆኖም ላይ ካለው ኢትዮጵያ መድን ጋር ያለው የነጥብ ልዩነት ወደ 6 ከፍ ብሏል ይሄ ደግሞ በተለይም ያው 2-3 ጨዋታዎች ኢትዮጵያ ፕሪሚየር ሊግ ላይ ምናል ነገሮች እንደሚቀይሩ ማሳያ ሊሆን ይችላል በዋንጫ ፉክክር ውስጥ የነበረው ቡድን ቀስ ያለ የተንሸራተተ ወደ ታች ሲመጣ ታች የነበሩ ቡድኖች ደግሞ በተመሳሳይ መልኩ ከፍ ያሉ እየመጡ ነው የሚገኘው ሲዳማ ቡና ከአዳማ ከተማ ያገናኘው ጨዋታ ባዶ ለባዶ በሆነ ውጤት ተጠናቋል ይህ ጨዋታ በተለይም ለአዳማ ከተማ ያስፈልገው ነበር በሊጉ በተከታታይ እየተሸነፈ ነው የሚገኘው አሁንም 20 ነጥቦችን ይዞ 16ኛ ደረጃ ላይ ተቀምጧል ካደረጋቸው 20 ጨዋታዎች 5ቱን ብቻ ነው ያሸነፈው ምንሃል እየተቸገረ እንዳለ መመልከት እንችላለን የውድድር አመቱ ሲጀመር ያው አሰልጣኝ ለውጥ አድርጎ ነበር በርከት ያሉ ተጫዋቾችም ከቡድኑ ወጥተው እንደነበር እናስታውሳለን ሲዳማም ቡና ቢሆን ያው ዘንድሮ በተጠበቀበት ልክ አልተጓዘም ያለፉትን 4 ተከታታይ ጨዋታዎች ነው በአቻ ውጤት ያጠናቀቀው አሁን 2-3 ጨዋታዎችን ቢያሸንፍ ያው ወደ ዋንጫ ፉክክር ውስጥ ይገባል ያው የሊጉ ባህሪ ስለሆነ አሁን ያለ አብዛኞቹ ክለቦች 1 እና 2 ነጥብ ነው ልዩነታቸው በደረጃው ሰንጠረዥ ያው ማርጂኑ በጣም ጠባብ ነው አንደኛው ምክንያት በተለይም የሊጉ የጥራት ደረጃም ነው ልክ ጥራት ሁሉ አብዛኞቹ ቡድኖች ተቀራራቢ ጥራት ላይ ነው የሚገኙትና ልክ ስታንዳርዱ ዝቅ ያለ ሊጉ መሆኑን ተከትሎ በተለይ በዚህ ደረጃ ክለቦች የተቀራረበ ነጥብ እንዲኖራቸው ምክንያት ሆኗል 1-2 ጨዋታዎች ማሸነፍ አጠቃላይ ያለበትን የደረጃ ሂደት ይቀይራል በዚህ መልኩ ነው የተመለከተን የምንገኘው ፕሪሚየር ሊጉ ላይ ዛሬ የሚደረጉ 2 ጨዋታዎች አሉ ኢትዮጵያ መድን ኢትዮጵያ ንግድ ባንክ የሚያደርጉ ጨዋታ ይጠበቃል በተለይም ለኢትዮጵያ መድን ወሳኝ ነው 2-3 ጨዋታዎች ላይ መንገራገጮች ነበሩ አሁን ተመልሶ ወደ አሸናፊነት ባለፈው ሳምንት መምጣቱን እናስታውሳለን ከተከታዮቹ ጋር ያለውን የነጥብ ልዩነት ለማስፋት ወደ ሜዳ ይገባል ተብሎ ነው የሚጠበቀው አሁን ከተከታዩ ባህር ዳር ጋር 5 ነጥብ ነው ያለው ይሄንን 5 ነጥብ ልዩነት ከፍ የሚያደርግበት እድል ይኖራል ወደ 8 ዛሬ የሚያሸንፍ ከሆነ ኢትዮጵያ ንግድ ባንክ በአንጻሩ ይሄንን ጨዋታ ማሸነፍ ወደ ዋንጫ ፉክክር ውስጥ ደካማ የውድድር ዓመት እያሳለፈ ነው ያለን ዋንጫ ፉክክር ውስጥ የሚገባበት እድል አለ ይህን ጨዋታ ካሸነፈ ነጥቡን ከፍ ያደርጋል ወደ 31 በመካከላቸው ከመሪው ኢትዮጵያ መድን ጋር ያለው ነጥብ ልዩነት ወደ 7 ይጠባል ይሄ ደግሞ አሁንም ቢሆን የአምናው ሻምፒዮን በዋንጫ ፉክክር ውስጥ እንዲቆይ ትልቅ አስተዋጽኦ ያደርግለታል ወላይታ ዲቻ ከወልዋሎ አዲግራት ዩኒቨርሲቲ ደግሞ 12 ሰዓት ላይ የሚደረግ ጨዋታ ነው ይህ ጨዋታ በተለይም ለወልዋሎ አዲግራት ዩኒቨርሲቲ ታች ነው የሚገኘው ያለፉትን ምናልባት 5 ጨዋታዎች መካከል አንዱ ብቻ ነው የተሸነፈው 4ቱን ባቻ ውጤት አጠናቋል እንደ ቡድን እስካሁን አንድ ጨዋታ አሸንፏል 19 ጨዋታ ነው ይሄንን ያሳካው ደካማ ጊዜን እያሳለፈ ነው ምናልባት በፕሪሚየር ሊግ የመቆየቱ ጉዳይ እጅጉን አጣብቂኝ ውስጥ የገባ ይመስላል ያው በመርፌ ቀዳዳ መሽለክ በለው ጠባም ነው አሁን ባለበት ሁኔታ ያው ከሌሎቹ ጋር በተለይ ላይ ካሉት ቢያንስ ሶልሽሬ አዳማ ሐዋሳ ድሬዳዋ እያለ ስንጠራ ነጥባቸው የተቀራረበ ነው 2 ጨዋታዎች አጠቃላይ ሂደቱን ሊቀይሩ ይችላሉ 9 ነጥብ ነው የያዘው መሻሻሎች ይጠበቁበታል ወላይታ ዲቻ በአንጻሩ ይሄንን ጨዋታ ማሸነፍ ቢያንስ ደረጃውን ከፍ የሚያደርግበት እድል አለ እንደሚያሸንፈው የግብ ልዩነት
እስከ ሶስተኛ ድረስ የመምጣት እድል አለ። እስከ ሶስተኛ በጣም ጠባብ ነው ኢትዮጵያ ቡና ያለበት። በተለይም 7 ግብ ልዩነት ነው ያለው። ወላይታ ዲቻ በ7 ጎል ልዩነት ያሸንፋል ተብሎ አይጠበቅም። አሁን ባለው የሊጉ ስትራክቸር ወላይታ ዲቻ ከመጣበት መንገድ አንፃር ምክንያቱም በሊጉ በአጠቃላይ ካደረጋቸው 19 ጨዋታዎች ያስቆጠረው 21 ግብ ነው። ይሄ በአማካኝ ሲሰላ ኦልሞስት ከ1.1 በታች ነውና ያና 7 ግብ ያስቆጥራሉ ነው መገመት እጅጉን አስቸጋሪ ነው። የኢትዮጵያ ሴቶች ፕሪሚየር ሊግ ትናንትና 2 ጨዋታዎች ተከናውነው ነበር። ልደታ ክፍለ ከተማ ከድሬዳዋ ከተማ ጋር ያደረገውን ጨዋታ 1-2 በሆነ ውጤት አሸንፈዋል። ገብርኤላ አበበ ናት ግቡን ያስቆጠረችው። ልደታ ክፍለ ከተማ ግብ ያስቆጠረችው። ይጠበቅ የነበረው የመቻልና የኢትዮጵያ ንግድ ባንክ ጨዋታ ደግሞ 2-2 በሆነ ውጤት ተጠናቋል። ሊጉን አሁንም ኢትዮጵያ ንግድ ባንክ ነው እየመራ የሚገኘው። የኢትዮጵያ ከፍተኛ ሊግ ትናንትና በርከት ያሉ ጨዋታዎች ተከናውነው ነበር። ምድብ 2 ላይ 15ኛ ሳምንት ሻሸመኔ ከተማ በሃላባ ከተማ 2-2 በሆነ ውጤት ተሸንፏል። ዮሐንስ ሰለሞንና እንደዚሁም ቢላል ገመዳ ናቸው ግቦቹን ያስቆጠሩት። ሻሸመኔ ከተማን አሸናፊ ያደረጉ ግቦች ያስቆጠሩት። ውጤቱን ተከትሎ በተለይም ሃላባ ከተማ 30 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። ሻሸመኔ 23 ነጥቦችን ይዞ አራተኛ ደረጃ ላይ ነው የሚገኘው። ከዚህ ምድብ ነጌሌ አርሲና አክሱም ከተማን ያገናኘው ጨዋታ ደግሞ በነጌሌ አርሲ 3-2 አሸናፊነት ተጠናቋል። ዳዊት ታደሰ፣ ምስጋናው መላኩና ዞርባቤል ፈለቀ ናቸው የነጌሌ አርሲን ግቦች ያስቆጠሩት። ነጌሌ አርሲ በግብ ክፍያ ሃላባ ከተማ በመብለጥ የምድቡ መሪ ሆኗል። አክሱም ከተማ አሁንም ታች ነው የሚገኘው በ7 ነጥቦች 12ኛ ደረጃ ላይ ተቀምጧል። ከፕሪሚየር ሊጉ ወደ አንደኛ ሊጉ የመውረድ እድሉ ሰፊ ይመስላል። ከስልጤ ወራቤ ዛሬ ከዚሁ ምድብ የሚደረግ ጨዋታ ነው። ሌላኛው ሱሉልታ ክፍለ ከተማና አዲስ አበባ ዩኒቨርሲቲ እንደዚሁ 9 ሰዓት ላይ ይጫወታሉ። ምድብ 1 ላይ ዛሬ 2 ጨዋታዎች እንደዚሁ ይከናወናሉ። የምድቡ መሪ ሸገር ከተማ ከሶሎዳ አድዋ ነው የሚጫወቱት። ሸገር ምድቡን በ38 ነጥቦች እየመራ ነው የሚገኘው። ከምድቡ ግርጌ ላይ የሚገኘው ወልቂጤ ከተማ ደግሞ ቀን 10 ሰዓት ላይ በሐዋሳ ሰው ሰራሽ አርቲፊሻል ሜዳ ከደደቢት ጋር ይጫወታል። እነዚህ ጨዋታዎች ዛሬ የሚደረጉ የኢትዮጵያ ከፍተኛ ሊግ መርሃ ግብሮች ናቸው።